በዜና መጽሔታችን በመጨረሻም ስፖርታዊ መረጃዎች ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። የተወዳጁ ተመልካቾቻችን ከመረጃዎቹ ጋር ደግሞ ባልደረባ አማኑኤል ጸጋዬ እዚህ ስቱዲዮ ይገኛል። አማኑኤል እንዴት አለ? እንደምን አሰምሪ? ይመስገን ሰላም ነኝ። አየር ሰዓት እንተ ነው። አመሰግናለሁ። እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተሉ ይቀርባሉ። በውሃ ዋና ስፖርት አማራ ክልልን ለአሸናፊነት ካበቁ ዋናተኞች መካከል የሆነው ተምኪን ጌታቸው ወደፊት ሀገራችንን በመወከል ኦሎምፒክ ላይ መሳተፍ እንደሚፈልግ ተናገረ። የወጣቱ ዋናተኛ አሰልጣኝ እስማኤል መሐመድ በበኩሉ ይህንን ለማሳካት የሚያስችል አቅም እንዳለው የገለጸ ሲሆን ራሱን ለሙያው ተገዥ በማድረግ ከፍታውን ማስቀጠል እንዳለበትም ሀሳቡን ሰጥቷል። አና ማርያም መስፍን ከጅማ ዝርዝሩን አድርሳናለች። በስድስተኛው የመላ ኢትዮጵያ ጨዋታዎች ድንቅ ክስተት ከነበሩ ስፖርተኞች መካከል አንዱ ነው። በውሃ ዋና ስፖርት አማራ ክልል ከሰበሰባቸው 44 ሜዳሊያዎች መካከል 12 ወርቅ የተገኘውም በዚህ ዋናተኛ ነው። ውሃ ቀዛፊው ወጣቱ ዋናተኛ ተምኪን ጌታቸውና አሰልጣኙ እስማኤል መሐመድ ከአሚኮ ስፖርት ክፍል ጋርም ቆይታ አድርጓል። ስሜ ተምኪን ጌታቸው ይባላል። የመጣሁት ከኮምቦልቻ ከተማ ነው የመጣሁት። ውሃ ዋና የጀመርኩት እኛ አካባቢ ገንዳ ነበርና ያው ከአንዳንድ ካልባሌ ነገሮች ለመጠበቅ ምናምን ሲባል ቤተሰብ እንድንዝናና ብሎ አስገባል። ከዛ ከአንዳንድ አዩን እዛ አካባቢ ኮቾች ነበሩ ምናምን አናገሩኝ። ከዛ በኋላ ገባሁኝ እያልን እዚህ ደረሰ። ገና 10 ዓመት ልጅ እያለ ማለት ነው። ስለዚህ ተምኪን በጣም የዋና ፍቅር ያለው በተለይ ወላጅ አባቱ ዋና እንዲወድ ከኔ ጋር ባለው ቀረቤታ አይነት አባቱ ወደ ገንዳ እንዲመጣና ያለውን ድጋፍ በማድረግ ተምኪን ወደ ዋና እንዳስተምረው መጀመሪያ እንደ መዝናኛ ነበር ያስፈልጋል። ዋና እንዳስጀምረው የነበረው በልጅነቱ የነበረው ተክለሰውነት፣ ሁለተኛ የምትሰጪውን የምታስተምሩን የትምህርት የዋና ትምህርት አይነት የመቀበል ፍላጎቱ ከሌሎች ስፖርተኞች ለየት ያለ ባህሪ ነበረው። ያው ውሃ ዋና ስፖርት ከሌሎች ስፖርት በጣም ለየት ያደርገዋል። ከባድ ነው። እንዲሁ እንደሌላ ስፖርት አይደለም። ብርድ አለ፣ ረሃብ አለ፣ ብዙ ነገር አሳልፈናል እና ይሄን ነገር ስናሳልፍ ዝም ብለን አይደለም የሆነ ከኋላ ከጀርባችን በጣም ትልቅ ሰፖርት የሚያደርጉን ትልቅ ሰዎች ነበሩ። እነዛም በፊት ድሮ ጀምሮ ልጅ ጀምረን እያለን ራሱ በጣም ትልቅ በክለብ እንተሳነ ራሱ ሲረዱን የነበሩ አሉ። የኮምቦልቻ ጨርቃጨርቅ ስራ አስኪያጅ ኃላፊ ጋሽ ሙስጠፋ ከበፊት ጀምሮ ላደረጋችሁልን ድጋፍ በጣም ነው እናመሰግነው እና ገና ነው። አሁንም ይሄ በጣም በትንሹ ነው። ገና ደግሞ ኦሎምፒክ ላይ ተሳትፈን እናሳያችኋለን። በቃ የለፋችሁበትን ጥረታችሁን እዛ ላይ እናሳያችኋለን። ያው አሁን በስድስተኛው የመላ ኢትዮጵያ ጨዋታ በጅማሬ አሪፍ ነገር አሳይቻለሁ። እንደ ግልም እንደ ክልልም አሪፍ ነገር አሳይተናል። በጣም ደስ ብሎኛል። ያው እንዴት ነው ስሜትን አንዳንድ ጊዜ በቃላት መግለጽ ይከብዳል። ያን ይሆንብኝ እኔ በጣም ነው ደስ ያለኝ። አልሐምዱሊላህ ያው ለሌሎች ያው ትልቅ ነገር ነው ይሄ እንደዚህ እንትን ማለት ለኔ ያው እንደ ጅማሩ ነው እንጂ እኔ ሐሳብ ፕላን እንደዚህ አይደለም። በቃ ኦሎምፒክ ላይ ሀገራችንን የማስተራት እና ሀገራችንን ወክል የሚል ሐሳብ አለ። ኢንሻአላህ ደግሞ እሱም አሳካዋለሁ። ቀጣይ ሲንጋፖር ውድድር አለ። ስለሱ ነገር አዎ ያው የሲኒሮች የውጭ ውድድር አለ። እዛም ላይ ደግሞ ካሉት ስፖርተኞች አሸንፉኝ ተመርጫለሁ። እዛም ላይ ሀገሬን አስተርጬ ሀገሬን ወክዬ የሆነ ነገር እንደማድረግ እርግጠኛ ነኝ። ኢንሻአላህ አሳካዋለሁ። እንደ ዋናተኛ ብዙ ነገሮች ይጠበቁበታል ማለት አሁን ያለበትን የስፖርተኛ ኢቲክሶች አሁን የያዛቸው ስፖርት ኢቲክሶች እነዚህን ይዞ ከቀጠለ ተምኪን መጨረሻዎቹ ደረጃ በኦሎምፒክ ደረጃ መድረስ የሚችል አቅም ያለው ልጅ ነው። እንዳያችሁት እናንተ ፊዚካል ስትራክቸሩ በጣም የተስተካከለ አቋም ያለው ነው። ሁሉ ነገሩ እንደምታዩ የስፖርተኛ ትክክለኛ አቋም ያለው ልጅ ነው። ከዛም ጨዋ ነው። ይህንን ያለውን ዲሲፕሊን አጠናክሮ መቀጠል መቻል አለበት። አዳማ ከተማ ከኢትዮጵያ ፕሪሚየር ሊግ ወደ ከፍተኛ ሊግ መውረዱ ተረጋገጠ። የአመቱ የመጨረሻ ሳምንት ጨዋታዎች ትላንት ቀጥለው ሲካሄዱ አዳማ በሐዋሳ ከተማ 2-1 ተሸንፏል።
በውጤቱም ክለቡ ለሁለተኛ ጊዜ ከፕሪሚየር ሊጉ ለመውረድ ተገዷል። በሌላ የትላንት ጨዋታ ፋሲል ከነማና ሲዳማ ቡና አንዳቻ በሆነ ውጤት ተለያይቷል። አጼዎቹ ከባድ በሆነባቸው ዓመት በሊጉ 13ኛ ደረጃ ላይ ሆነው አጠናቋል። ዛሬ የሊጉ አራተኛ ወራጅ ክለብ የሚለይበት ጨዋታ በመቀሌ ሰባ እንደርታና ኢትዮ ኤሌክትሪክ መካከል ይከናወናል። መቀሌ በሊጉ ለመቆየት ጨዋታውን ማሸነፍ ግዴታ ይሆንበታል። ኢትዮ ኤሌክትሪክ በበኩሉ ያቻ ውጤት ከመውረድ የሚታደገው ይሆናል። ጨዋታው አመሻሽ 12 ሰዓት ላይ ይካሄዳል። ቀደም ብሎ 9 ሰዓት ላይ ባህር ዳር ከነማ ከወራጁ ክለብ ወልዋሎ አዲግራት ጋር ይጫወታል። የጣና ሞገዶቹ ሶስተኛ ደረጃን ይዘው ለማጠናቀቅ የሚያደርጉት ጨዋታ ነው። የ2017 የኢትዮጵያ ፕሪሚየር ሊግ ነገ ፍጻሜውን ሲያገኝ ሻምፒዮኑ ኢትዮጵያ መድን ከስሁል ሽሬ ጋር ጨዋታውን ያደርጋል። ስሁል ሽሬ ወልዋሎ አዲግራት፣ አዳማ ከተማ ወደ ከፍተኛ ሊግ ሲወርዱ ወልቂጤ ከተማ በቅጣት ቀደም ብሎ ከሊጉ መባረሩ የሚታወስ ነው። በሱዳኑ አልሂላል እግር ኳስ ክለብ የአሰልጣኝነት ቆይታው ብዙ ልምዶችን ማግኘቱን ምክትል አሰልጣኝ አዲስ ወርቁ ተናገረ። አሰልጣኙ ሱዳን በእርስ በርስ ጦርነት እየተፈተነች ብትገኝም እሱ የነበረበት ክለብ ከሜዳው ውጭ በሞሪታኒያ ሊግ ተጫውቶ ሻምፒዮን ሆኗል። ዳኔት ሲሳይ አነጋግሯለች። በቅዱስ ጊዮርጊስ እግር ኳስ ክለብ ውስጥ በቪዲዮ ተንታኝነት ለረዥም ዓመት ሲሰራ የቆየው አዲስ ወርቁ ከሀገር ወጥቶ ደግሞ ለሱዳኑ አልሂላል እግር ኳስ ክለብ በምክትል አሰልጣኝነት እያገለገለ ይገኛል። ከሀገር ወጥቶ ወደ ሱዳን ያመራው አዲስ ሱዳን በእርስ በርስ ጦርነት ምክንያት እየታመሰች ሀገሯ ላይ ጨዋታዎችን ባታደርግም ከሜዳቸው ውጭ ወደ ሞሪታኒያ ተጉዞ ጨዋታዎችን እያደረጉ ጥሩ ስኬትን እርሱ ከሄደ በኋላ ከክለቡ ጋር ማሳካት ችሏል። በዘንድሮው ውድድር ዓመት ከ10 ዓመታት በኋላ ወደ ሩብ ፍጻሜ ቻምፒየንስ ሊግ ሩብ ፍጻሜ ማለፍ ችሏል። በተለይ ደግሞ ከምድቡ አንደኛውን ነበር የጨረስነው። ጠንካራ ከሚባል ምድብ ያንግ አፍሪካን፣ ኤምሲ አልጀር እንደገና ደግሞ ቲፒ ማዜምቤ ካሉ በምድብ በ4 ጨዋታዎች ነው አንደኛውን 4 ጨዋታዎች ከተጫወትን በኋላ ነው ከምድቡ ማለፋችን የሚያረጋግጥ ነው። ያም አዲስ ነው ለክለቡ። በሞሪታኒያ ውድድር ደግሞ ውድድር ዘመኑን ሻምፒዮን ሆነን ማጠናቀቅ ችለናል። በተጋባዥ በተሳተፍንበት የሊግ ውድድር ማለት ነው። በአልሂላል ቆይታው የተለየ ነገር ያለው ደግሞ ሁሉም አሰልጣኞች የራሳቸውን ኃላፊነት መወጣት፣ ሌሎች አሰልጣኞችም ልምድ የሚወስዱበትም ብሏል። የስታፍ አወቃቀር ነው። ስታፉ የተዋቀረበት መንገድ ሁሉም ሰው በተቻለ መጠን የራሱን ሪስፖንሲቢሊቲ የሚወጣበት መንገድ ያን በደንብ አይቻለሁ። በተለይ በልምዶች ላይ ሁሉም ሰው የራሱን ኃላፊነት የመወጣት ነገር አለ። ለምሳሌ የአካል ብቃት አሰልጣኝ አለን፣ 2 ምክትል አሰልጣኞች አለን እኔን ጨምረን፣ እንደገና ደግሞ አንድም ሌላም አናሊስት አለን እና በልምድ ወቅት ያለን ኬሚስትሪ ከዛ በተጨማሪ ደግሞ ልምዶች ደግሞ ዲዛይን የሚደረጉበት መንገድም ትንሽ የተለየ ነው ብዬ አስባለሁ። ሞር ቀድመሽ በመሰባሰብ ያው ዋናው አሰልጣኝ ብቻ መጥቶ የሚያስቀምጥብሽ ልምድ ሳይሆን ሁሉም ሰው ሀሳቦችን ሼር እያደረገ ያን ኢንፑት እያደረገ የሚያደርግበት ነገር አይቻልም። በቅርቡ ኢትዮጵያውያን አሰልጣኞች ከሀገር ወጥቶ ማሰልጠን ላይ እድል እያገኙ ነው። ይህ በቂ አይደለም ያለው አዲስ እንዲጠናከር ደግሞ ኢትዮጵያውያን አሰልጣኞች ራሳቸውን በአቅም ማሳደግና ከሌሎች አሰልጣኞች ጋር ተግባቦታቸውን ማስፋት አለባቸው ብሏል። ኢትዮጵያውያን አሰልጣኞች የአቅም ችግር አለባቸው ብዬ አላምንም። ስለዚህ በዋነኝነት እንደ አንድ ኢትዮጵያዊ ብዙ ጊዜ እኛ ያለብን ዋነኛው ውስንነት የኮኔክሽኑ ነው። በተለይ ከሌሎች አፍሪካ ሀገራት ጋር ያለን ኮኔክሽን በጣም ውስን ነው። ያ ውስንነት ብዙም በአፍሪካ ሀገራት ቅርብም እንኳን ጎረቤቶቻችን ያሉትም ሀገራት እንዳያውቁን ገድቧል። በዚህ ባለፉት 2 ዓመታት አንዱ የተማርኩት ነገር ምንድን ነው? ምን ያህል ሌሎች የአፍሪካ ሀገራት በጣም አብረው በጣም ኮኔክሽን እንዳላቸው ነው። ለምሳሌ ልጥቀስልሽ እና በርካታ ቱኒዚያውያን አሰልጣኞች በአልጄሪያ፣ አንዳንዶችም በግብፅ፣ እንደገና ደግሞ አንዳንዴም በሱዳን፣ አንዳንዴም በሚድል ኢስት፣ በሳውዲ፣ በካታር በእነዚህ ሀገራት በርካታ ቱኒዚያውያን አሰልጣኞች ሄደው ያሰለጥናሉ። ቱኒዚያውያን ያልኩበት ምክንያት በቅርበት በስታፍ ውስጥም የቱኒዚያዊ ባለሙያዎች ስለነበሩ በቅርበት ያን ስለማውቀው ነው እና በተለያዩ የአፍሪካ ሀገራት እዚህም ታንዛኒያም ሌሎችም ሀገራት መጥቶ የማሰልጠን እድል አላቸው እና ያ ኮኔክሽን አለ። ያ በተለይ አሁን ሰሜን አፍሪካዎች አብረው የመሆን አለ፣ ምስራቅ አፍሪካዎችም እንደዚህ አብረው በተለያየ ሀገራት የመንቀሳቀስ ነገር አለ። ኡጋንዳም ብቲ፣ እነዚህ ሩዋንዳም ሌሎችም ሀገራት እኛ በዚህ ረገድ
ትንሽ የመገደብ ነገር አለ።